ያን ሁሉ ታግሷል። ግን በጣም የሚያስገርመው የሚያስደንቀው በዛች ባለቀች ሰዓት ማለት ነፍሱን በሚለይበት ሰዓት በፈቃዱ ወይም ለአባቱ አደራ ነፍሴን እሰጣለሁ ብሎ ነፍሱን በሚሰጥበት ሰዓት በታላቅ ድምፅ ጮኸ የሚለው ነው። ያኔ ነው ሰይጣንን ክርስቶስ ሲያስረው። ቅዱስ ዮሐንስ አፈወርቅም የቤተክርስቲያን አባቶች የሚሉትን እሱ ክርስቶስን ሊውጠው ይቀርብ ነበርና እንደ ህብስት ሊውጠው ሲል እንደ አለት ጥርሱን ያወላልቀው ነበረ። በነፋስ ላይ በአየር ላይ ወጥሮ በእውነት አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ያስብለው ነበረ። በሲኦል ሂዶ ነፍሳትን ሊመዘብርበት አይደል ክርስቶስ። ይሁን ሁሉ መከራ አሳየውና ሰይጣንን ይሁን ሁሉ ስቃይ ኃይሉን ሰውሮ ክርስቶስ ነው ክርስቶስ አይደለም፣ ክርስቶስ ነው ክርስቶስ አይደለም እያለ በ6 ሰዓት የሆነውን እዩት። በ6 ሰዓት መሬት ስትንቀጠቀጥ፣ ፀሐይ ስትጨልም፣ ጨረቃ ደም ስትለብስ ደም ስትሆን፣ ከዋክብት ሲረግፉ፣ አለት ሲሰነጣጠቅ፣ ሙታን ሲነሱ፣ የቤተ መቅደስ መጋረጃ ለሁለት ከላይ ወደታች ሲከፈል ሲያየው ፈራ፣ ደነገጠ። ይሄማ አምላክ ነው አለ። ጌታችን ተሰቅሎ ሊሞት እየተጨነቀ አምላኬ አምላኬ ለምን ተውኸኝ እያለ ይጮሃል። ከዛ ተጠማው ይላል። ደግሞ ደም ፈሶታል፣ እጅግ ብዙ ደም ፈሶታል። ይሄ ሰውነቱ ቆዳው ከአጥንቱ እስኪጣበቅ ድረስ ተገርፏልና ይህንን ድካም ሲያይ ሰይጣን ቀረባለና ይሄማ አይደለም ብሎ የክርስቶስን ነፍስ ለመውሰድ ይጠባበቅ ነበር። ምክንያቱም በብሉይ ኪዳን የሚሞቱ ነፍሳትን ይዞ በቁራኛነት በሲኦል ይዞ ይወርድ ነበርና የክርስቶስንም ነፍስ እንደዚያ ይመስለው ነበር። ጌታ በታላቅ ድምፅ ጮኸና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ጌታችን ኢየሱስ ክርስቶስ ጮኸ። ከዛ በእውነት እሱ የእግዚአብሔር ልጅ ነውን አለ። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎታልና በእውነት እርሱ የእግዚአብሔር ልጅ ነውን አለና እንዴት በዚህ ታላቅ ድምፅ ሊጮህ ቻለ? እንዴት ይሄ ድምፅ ከዛ ከደከመ ሰውነት ሊወጣ ቻለ ብሎ ተወዛገበ። ይህንን የምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ጊዜም እንዴት ኃያል እንደሆነ ድካሙ ከጌቴሴማኒ ይጀምራል። ጌታችን ኢየሱስ ክርስቶስ ድካሙ ከጌቴሴማኒ ነው የሚጀምረው። ሲጣጣር አጽንቶ ሲጸልይ ላቡ እንደ ደም ጠብ እስኪል ድረስ ሲጸልይ ወዙ በምድር ላይ እንደ ደም ነጠብጣብ ነበረ ብሎ ሉቃስ ዘግቦታል። የሉቃስ ወንጌል ምዕራፍ 22 ቁጥር 45 ላይ ታሰረ፣ ረጅም መንገድ በእግሩ ሄደ፣ ለፍርድ 5 ጊዜ ቀረበ። በጲላጦስ ፊት፣ በሄሮድስ ፊት፣ እንደገና በጲላጦስ ፊት ተንከራተተ፣ ለፍርድ ቀረበ። ጌታ በጣም ደክሞታል፣ እየተገረፈ ነው። ያ ሁሉ ሲሆን የማይታገሱት ቁስል አለበት፣ ድካም አለበት፣ ብዙዎችን ሊገድል የሚችል ጽኑ ግርፋት አለበት። የሾህ አክሊሉ አለ፣ ደሙ ፈሷል። የሾህ አክሊሉ ሊነገር አይችልም። እስከ ውስጥ ድረስ ሰርገው የገቡ እሾኮች አሉ፣ 70 እሾኮች። እሱ አለ። እስከሚወድቅ ድረስ መስቀል ተሸክሟል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልኝ። የተከበራችሁ እና የተወደዳችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንዴት ሰነበታችሁ? ሁላችሁም ባያላችሁበት ሰላማችሁ ይብዛ። ዛሬ ያለነው ሰሙነ ሕማማት ላይ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማማቱን፣ መከራውን፣ ስቅለቱን እያሰብን እግር በእግር እየተከተልነው ኃጢአታችንን ይቅር እንዲለን የምንማጸንበት ወይም ደግሞ ለእኛ ኃጢአት ስል እሱ የተቀበለውን መከራ እያሰብን እየዘከርን እያመለክ ነው እየሰገድን ራሳችን እያደከምን እርሱ የደከመውን ድካም እያሰብን በአእምሯችን ዛሬም ቢሆን ክርስቶስ በአእምሯችን እንደተሰቀለ ሆኖ እየሳል ነው የምንሰነብትበት በተለየ መልኩ ማለት ነው እንጂ በክርስቲያን ሕይወት ውስጥ በክርስቲያን አእምሮ ውስጥ ሁሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ ነው የሚኖረው። ሁሌ ዛሬ ይዤላችሁ በመጣሁት የምነግራችሁ ግን ልዩ የሆነውን ኃይሉን ነው። ልዩ የሆነውን ኃይሉን ወይም ደግሞ ዓለም ልትረዳው የማትችለውን ኃይሉን ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንዶውን፣ ዲያብሎስን፣ ሰይጣንን ኃይሉን እንዴት እንደሰወረበት፣ እንዴት እንደሰቃየው፣ እንዴት እንዳሰቃየው ነግራችኋለሁ። ሰይጣን በመሰቃየቱ ደስ ይላችሁ ዘንድ ጌታችን ኢየሱስ ክርስቶስ ኃይሉን ትረዱ ዘንድ አንዳንድ ጥቅሶችን ነግራችኋለሁ። ከአባ ሽኑዳ መጽሐፍ ነው ያነበብኩት። በማስታወሻ የጽፌ ይዤው ነበረ እና ሕማማት ሲሆን ሁሌ ሪቪው አደርገዋለሁ፣ ሁሌ አየዋለሁ እና በጣም የሚያስደንቅ እይታ ስለሆነና በጣም የሚያስደንቅ ለክርስቲያኖች ደግሞ ደስ የሚያሰኝ ወይም የኃያልነትን ፐርስፔክቲቭ ኃያልነትን የምንረዳበት መንገድ
ትንሽ ያጠራልናል፣ ይለይልናል እንደ ክርስቲያን ብዬ ስለማስብ ዛሬ አቀርብላችኋለሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ተአምራትን አድርጓል። ተአምራትን ሲያደርግም ኃያል ነው። በበሽተኛዎች ላይ ተአምራትን ሲያደርግ፣ በማይድን በሽታ የሚሰቃዩትን ሲፈውስ፣ ጎባጣን ሲያቀና፣ እውራንን አይናቸውን ሲያበራ፣ ከተወለዱ ጀምሮ አይን ያልተፈጠረላቸውን በግንባራቸው አይን ሲፈጥር፣ እንደዚሁም በሺህ የሚቆጠሩ ሰዎችን 5 እንጀራና 2 ዓሣ አበርክቶ ሲያበላ አይተነዋል። ያኔም ኢየሱስ ክርስቶስ ኃይሉን ገልጧል። አዎ ኃይለኛ አምላካችን፣ የምንሰግድለት የምንበረከክለት አምላካችን ኢየሱስ ክርስቶስ ነው ብለን አሁንም እየተከተልነው እናመሰግነዋለን። ይህንም በአእምሯችን ሁሌ ተስሎ ይኖራል። ማዕበልን ሲገስጽ፣ በውሃ ላይ ሲራመድ፣ አጋንንትን ሲያወጣ፣ ተአምራትን ሁሉ ሲያደርግ ኃያል ነው። በዚህም ኃይሉን አይተነዋል፣ አሸናፊነቱን አይተነዋል፣ ሁሉም ማድረግ መቻሉን አይተነዋል። ግን ዛሬ ደግሞ የምናየው ከዚህ የተለየ ኃይሉን፣ በተለይ በሕማማት የምናስበውን የክርስቶስ የገለጠውን ኃይል እንድናይ ስለመፈለግ ጌታ ኢየሱስ ክርስቶስ ከተወለደ ጀምሮ እኛን ለማዳን ሰው ከሆነበት ጊዜ ጀምሮ በማህፀን ሳለ ጽንስ ከማዘለሉ ጀምሮ እስከ ሞተበት ሰዓት ድረስ ነፍሱን ከስጋው በክብር በራሱ ፈቃድ እስከለየበት ድረስ ያለውን የኢየሱስ ክርስቶስ ብዙ ተአምራት አሉ። እነዛን ተአምራቶች እያየን ጌታችን ኢየሱስ ክርስቶስ በኃይልና በክብር እያመሰገን ነው። ኃያል ነህ አንተ፣ ልዑል ነህ አንተ፣ ቅዱስ ነህ አንተ፣ ክቡር ነህ አንተ፣ ምስጉን ነህ አንተ እያልን እግር በእግር እንከተለዋለን። ነገር ግን ከዚህ ሁሉ በላይ የሚያስገርም የኢየሱስ ክርስቶስ ኃይል ልንገራችሁ። ኃያልነት ዓለም የምትረዳበት መንገድና ክርስቲያን ልንረዳበት የሚገባውን መንገድ ማለት። ዓለም ኃይልን የምትረዳው ምንድን ነው? ራስን ፕሮቴክት ማድረግ፣ ሌሎቹን ማጥቃትና አሸናፊነትን፣ በሌሎች ላይ መንገስን፣ ሌሎችን አታክ ማድረግ፣ በሌሎች ላይ ዲል ማድረግ፣ ሌሎችን አለመታገስ፣ መበቀል፣ እንደዚህ በመሳሰሉት ዓለም ኃያልነትን ትረዳለች። ዓለም ኃያልነትን የምትረዳበት በዚህ መልኩ ነው። ራስን ዲፌንድ ማድረግ፣ ሌላውን ማጥቃትና ማሸነፍ። በእኛ በክርስቲያኖች ፐርስፔክቲቭ እንደ ክርስቶስ ስናየው ግን ኃያልነት ማለት እንደዚህ አይደለም። ኃያልነት ማለት ፊዚካሊ የሆነ ነገር ማሸነፍ አይደለም። ኃያልነት ማለት በፍቅርና በመስዋዕትነት የሚገለጽ በትዕግስትና ብዙ በመስጠት ወሰን የለሽ ስጦታዎችን በመስጠት የሚገለጽ ነው ኃያልነት ማለት። ይህንን ነው በክርስቶስ መከራ ውስጥ የምናየው። ይህንን ነው የምናየው። ስለዚህ ወደ ኢየሱስ ክርስቶስ መከራ እንግባና ደግሞ ትንሽ እንዴት ሰይጣንን እንደተሰወረበት ክርስቶስ ማለት ይሄ ማቴሪያሊስቲክ ዓለም ወይም ደግሞ ይሄ ቁሳዊ ዓለም ነገር ግን ድሃ የሆነው ዓለም ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ሲተፋበት፣ ሲሰደብ፣ በጥፊ ሲመታ፣ በዘንግ በኩርኩም ሲመታ፣ መከራ ሲቀበል፣ ጀርባውን ሲገረፍ፣ ያን ሁሉ መከራ ሲቀበል ለምንድን ራሱን አያድንም? የእግዚአብሔር ልጅ ከሆነ ያ ሁሉ ሲሆን ሊያጠፋቸው ይችል ነበረ፣ አቅም ነበረው። ኤልያስ ከሰማይ እሳት አውርዶ የነዛን የ50 አለቃውን እስከ 50 ሰዎቹ ድረስ እሳት ከሰማይ ወርዳ እንድትበላው አድርጎ ነበር አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስም እንደዛ ከሰማይ እሳት አውርዶ ሁሉንም መጨረስ ይችል ነበር። ሁሉንም እንዳልነበሩ ማድረግ ይችል ነበር። ግን አላደረገም። በትዕግስት ሆኖ መከራን ተቀበለ። በትዕግስት ሆኖ የእኛን ሕማም ተሸከመ። የእኛን ደዌ ተቀበለ። እኛን ነፃ ሊያወጣ እሱ ታሰረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት ነው ከሰይጣን ራሱን ወይም ኃይሉን የሰወረው? አባ ሽኖዳ በመጽሐፋቸው በሚገርም ከጅምር ጀምሮ አለፍ እያልኩ በዚች አጭር ቪዲዮ እነግራችኋለሁ። መሲህ እንደሚወለድ የእግዚአብሔር ልጅ ከሰው ልጅ እንደሚወለድና ዓለምን እንደሚያድን ሰይጣን ያውቃል። ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ትወልዳለች፣ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለውን፣ እንደዚሁም በኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወለደልን፣ ወንድ ልጅም ተሰጠልን፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል የሚለውን ትንቢት ያውቃል። በማቴዎስ ወንጌል ላይ ደግሞ በነቢይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች የተባለው ይፈጸም ዘንድ ተወለደ የሚል በማቴዎስ ወንጌል ላይ አየ። ስለዚህ ይህንንም ማረጋገጠ። ስለዚህ እሱ ነው ማለት ነው አለ። የኤልሳቤጥ ምስክርነት አይታችሁ ከሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ኤልሳቤጥ ምስክርነቷን ልንገራችሁ። ኤልሳቤጥም መንፈስ ቅዱስ ሞላባትና ከፍ ባለ ድምፅ እንዲህ አለች፣ በታላቅ ድምፅ ጮኸችና እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። መልአኩ ቅዱስ ገብርኤል ደግሞ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልብሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ያለውን ነገር ሰይጣን ሰማ። ይህን ሰማና አሃ ይሄማ እሱ ነው ሊቀጠቅጠኝ የመጣው፣ ምርኮዬን ሊነጥቀኝ ሊመዘብረኝ የመጣው እሱ ነው፣ የእግዚአብሔር ልጅ ነው አለ ሰይጣን ማለት ነው። ይህን ሁሉ ሲሰማ ነገር ግን ነገሩ ሊቀየር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በግርግም ተወለደ። በግርግም ሲወለድ በከብቶች ሲከበብ ሲያየው፣ ብርድ ባለበት ማንም በሌለበት በእንስሳት መካከል ሲወለድ ሲያየው ደግሞ ተጠራጠረ። እንዴት ይሄ ሊሆን ይችላል አለ። ምክንያቱም ትህትናን ሰይጣን ያውቀው። በነገራችን ላይ ትሁት መሆን በቃ ትልቅ ነገር ነው ለክርስቲያን። ትሁት መሆን ትህትናን ምንም አያውቀውም ሰይጣን። ምንም ልናሸንፈው የምንችለው ሰይጣንን በትህትና ብቻ ነው። ፕራይድ፣ ትዕቢት በቃ ከእግዚአብሔር የሚለይ ነገር ነው። አይገባውም እሱ ትህትናን። ስለዚህ የኢየሱስ ክርስቶስ ትህትና አልገባውም፣ አልተረዳውም ነበረና እንዴት ይሄ ሊሆን ይችላል አለ። ድሃ፣ ቤት የሌለው፣ በእንስሶች መካከል የሚገኝ ሕፃን፣ የሚያለቅስ በጨርቅ የተጠቀለለ ሕፃን ሊሆን አይችልም አለ። መለሰና ደግሞ መልአኩ በሜዳ ሄዶ ለእረኞች እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ውስጥ ታገኙታላችሁ የሚል ምስራች ሲያገኝ ሰይጣን ደነገጠ። እሱም ብቻ አይደለም። የሉቃስ ወንጌል ላይ ሰይጣን ይህን ሲሰማ ከራደ በኋላ ሌላ ምን እያሉ እንደዚህ መላእክት እና ሰው ሲያመሰግን ሰማ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ እያሉ ሲያመሰግኑ የሉቃስ ወንጌል ላይ የተጻፈው አለ አይደለ? ያንን ሲያመሰግኑ ሲሰማ ምን አለ? ሰላም ወደ ምድር የሚመጣማ ከሆነ እሱ የሰላም ንጉሥ ቢሆን ነው እንጂ ብሎ እንደገና ፈራና ደነገጠ ይላል። ጠቢው ሰዎች ሲመጡ ሲሰግዱለት በጣም ፈራ፣ ደነገጠ። ስለዚህ ሰይጣን ጠረጠረ። መላእክት የሚያመሰግኑት ጠቢባን ከሩቅ ሀገር መጥተው የሚሰግዱለት ማ ከሆነ እርሱ ነው፣ የዓለም መድኃኒት እውነት የእግዚአብሔር ልጅ መጥቷል ማለት ነው አለ ይላል። ከዛ ደግሞ ይህ ታላቅ መድኃኒት፣ ይህ ጽኑ መድኃኒት፣ ይህ ነገስታት መጥተው የሰገዱለት የገበሩለት በጣም በሚያስደንቅ ሁኔታ መላእክት ሲያመሰግኑት ሲያገለግሉት ያየው ሕፃን ሄሮድስ የደነገጠለት። ምክንያቱም እነዛ ጠቢባን ሰዎች በሄሮድስ በኩል ነግረውት ነበርና ሄሮድስ ደንግጦ ነበረ። ሄሮድስ የደነገጡለት ወደ ግብፅ ሲሸሽ አየው። ስለዚህ ሄሮድስ እንዳያስገድለው ወደ ግብፅ ሲሸሽ ሲያየው እንዴት የእግዚአብሔር ልጅ ከሆነ ከሰው ፊት ለማምለጥ ይሸሻል ብሎ እንደገና ጠረጠረን። አይ እሱ አይደለም፣ ይሄ እሱ አይደለም፣ የእግዚአብሔር ልጅ አይደለም አለ ይላል። ክርስቶስ ሰይጣንን በትህትናው ድቁስ ነው ያደረገው፣ ልነግራችሁ ከምችለው በላይ ማለት ነው። በቃ አሸነፈው፣ አልቻለም። ክርስቶስን ኃይሉን ሰወረበት። የሕፃኑን ሞት የሚፈልጉት ሞተዋልና ወደ እስራኤል ሀገር ተመለስ ተብሎ ሲመለስ ዮሴፍ በአባቱ በሄሮድስ ፋንታ ደግሞ አርኬላዎስ የሚባል በይሁዳ እንደነገሰ በሰማ ጊዜ ጌታ በህልም ተረድቶ ዮሴፍ ማለት ነው በዛው በዘገሊላ እንዲቆይ ሆነ። ስለዚህ ይህን ሲሰማ ደግሞ ሰይጣን ምን አለ? አይ እሱ አይደለም ማለት ነው አለ። ፈርቶ ነዋ የቀረውና እሱ አይደለም፣ ጌታ ጊዜው ስላልደረሰ ነው። ከመምህራን መካከል ሲማር ሲጠይቅ እንደ ባለስልጣን ሲመልስ ሲያይ መምህራን ሲደነቁበት ሲያይ ደግሞ ጠረጠረ። ከዛ ደግሞ እናቱና ዮሴፍ መጥተው እስከ 3 ቀን ድረስ ሲፈልጉት አተውታን ነበረ። ለምንድን ነው ብለው ሲቆጡ ሲያይ ተረጠረና በአባቴ ቤት እንዲኖር አታውቁምን ብሎ ጌታ ሲመልስ ሲያይ ደግሞ አሃ እግዚአብሔር ልጅ ማለት ነው ብሎ ጠረጠረ። ደግሞ ለእናቱና ለዮሴፍ ሲታዘዝ ለሰው እንዴት ሊታዘዝ ይችላል? ዮሴፍ የታወቀ እንኳ አይደለም፣ አንድ በደንብ ያልታወቀ ተራ አናጺ ነው። ስለዚህ እንዴት ሊታዘዝ ቻለ አለና መልሶ ደግሞ ናቀው፣ አምላክ አይደለም ማለት። መጥምቁ ዮሐንስ ደግሞ እዩት እንግዲህ እኔ የጫማውን ጠፍር ልፈታ የማይቻለኝ ከኔ በኋላ የሚመጣው ከኔ እልቅ የሚከብር ነው እያለ የዮሐንስን ምስክርነት ሰማ። ስለዚህ የዮሐንስን የመጥምቁን ምስክርነት ሲሰማ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ሲናገር፣ እንደውም በማቴዎስ ወንጌል ምዕራፍ 1 ቁጥር 7-8 ላይ እኔ በውሃ አጠምቃችኋለሁ እርሱ ግን በእሳትና በመንፈስ ያጠምቃችኋል የሚለውን ምስክርነት ሲሰማ ፈራ። አሃ አለ፣ አመነ። ይሄማ የዓለም መድኃኒት ነው ብሎ አመነ።
ሰይጣን የጠበቀው ምንድነው? ጌታ ኢየሱስ ዮሐንስን እንደሚያጠምቅና ሚሽኑን እንደሚጀምር ነበር። ግን የተገለበጠ ሆነ። ጌታ ኢየሱስ ክርስቶስ ና አጥምቀኝ አለና በዮሐንስ ሲጠመቅ አየ። በዮሐንስ እየተጠመቀ ከሰማይ በርግብ አምሳል መንፈስ ቅዱስ ሲወርድ የምወደው ልጄ ይህ ነው የሚል የአብ ድምፅ ሲሰማ በሱ ደስ የሚለኝ የሚለውን ድምፅ ሲሰማ ያኔ ደግሞ እሱ ነው ማለት ነው ብሎ ራሱን አሳመን፣ ለራሱ ተናገረ ማለት ነው። ከዛ በኋላ ክርስቶስ ወደ በረሃ ሄደ አይደል? ክርስቶስ ወደ በረሃ ሄድና ሲራባየው ሲጠማየው ከዛ በኋላ መልሶ ሰይጣን ተጠራጠረ። ይህንን ድንጋይ እስኪ እንጀራ አድርግ አለው። በቤተ መቅደስም ከፍ ባለ ቦታ አስቀመጠው። ዓለምን አሳየውና ለእኔ ብትሰግድልኝ ይህን ሁሉ ሀብት ንብረት መንግስት እሰጥሃለሁ አለው። አንተ ሰይጣን ከኔ ራቅ ሲለው ሲገስጸው እንደገና ሲደነግጥ፣ ከዛ መላእክት መጥተው ሲያገለግሉት ደግሞ እንደገና ደነገጠ፣ ጠረጠረ፣ ተጨነቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን አስጨነቀው ማለት። ኢየሱስ ክርስቶስ ሰው አድርጎት የማያውቀው ተአምር ሲያደርግ ፍርሃቱ ጨመረ። በየቀኑ ፍርሃቱ ይጨምር ነበር። በሰንበት ተአምራትን ሲያደርግ ፈሪሳውያንና ጸሐፍት ሲናደዱ ያለ ዝና፣ ያለ ስም፣ ያለ ፖዚሽን፣ ያለ መጠለያ፣ ያለ ቤት ኢየሱስ ክርስቶስ ሲኖር ይንቀዋል። ይሄማ የእግዚአብሔር ልጅ ሊሆን አይችልም። በመኳንንት እሱ የጠበቀው ሌላ ነዋ። ክርስቶስ ሲመጣ ሲወለድ መሲሁ ሲመጣ በነቢይ የተነገረው መሲሁ ሲመጣ በመለከትና በእምቢልታ ከአርያም እስከ ምድር ድረስ መሬት እየተንቀጠቀጠች መላእክት እየዘመሩለት እያሸበሸቡለት በቤተ መንግስት የሚወለድ የሚመጣ መስሎት ነበርና ትህትና በፍጹም አልገባውም ነበርና ሰይጣን ተወዛገበ። ቤት የለው ለአንገቱ ማስገቢያ፣ ፖዚሽን የለው፣ ክብር የለው፣ በሰዎች ዘንድ ምድራዊ ክብር የለው፣ መንግስትነትን አይፈልግ፣ ንግስናን አይፈልግ። ምድራዊ ንግስና ለክርስቶስ ምኑ ነው? ስለዚህ ይህንን ያየ ጊዜና በቃ ተወዛገበ፣ ተጨነቀ። ሰይጣን ጥርጣሬው ጨመረ ማለት። ለኒቆዲሞስ ደግሞ እንደዚህ ሲለው ከሰማይ ከወረደው በቀር ወደ ሰማይ ማንም የወጣ የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው የሚለውን ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ሰማ። ከኒቆዲሞስ ጋር ሆኖ ሳለ እንዴት በሰማይ ሊሆን ይችላል አለ። አይ አለና ደግሞ መልሶ በሰማይም ያለ ከሆነ በምድርም ደግሞ ከኒቆዲሞስ ጋር የሚነጋገር ከሆነ ይሄማ የእግዚአብሔር ልጅ መሆን አለበት። ሰው ብቻ ከሆነ እንዴት ይሄ ሊሆን ይችላል አለ። የሉቃስ ወንጌል ምዕራፍ 4 ቁጥር 41 ላይ አጋንንት ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ሲወጡ ሲገስጻቸው አንተ ያው እግዚአብሔር ልጅ ክርስቶስ ነህ ሲሉት ዝም በሉ ብሎ ብዙ እንዳይናገሩ አፋቸውን ዘግተው እንዲወጡ ሲያደርጋቸው የዛኔ ክርስቶስን አውቀውት ነበርና ይላል አይደለ? ክርስቶስ እንደሆነ አውቀውት ነበርና ይላል አጋንንት። የዛኔም ተጨነቀ፣ ዲያብሎስ ተጨነቀ፣ ዘንዶው ተጨነቀ። ያ ጽኑ መድኃኒት ኢየሱስ ክርስቶስ እንደመጣ አወቀ። ግን ደክሞት ሲያይ በመንገድ ዝሎ ያችን ሳምራዊቷን ሴት ውሃ ጠምቶት ውሃ ጠጭኝ እያለ ሲለምን ሲያይ ደግሞ ተስፋ አረገ። አይ አይሆንም እሱ አይደለም ብሎ ተስፋ አረገ። ስለዚህ ጌታ ማዕበልን እና ሞገድን ነፋሳትን ሲገስጽ ሲያይ ደግሞ እሱ ነው አለመልሶ። ብዙ ሰዎች ይወዛገቡ ነበር እንደ ሰይጣን። አንዳንዶቹ መጥምቀ ዮሐንስ ነው ይሉ ነበር፣ አንዳንዶቹ ኤልያስ ነው ይሉ ነበር አይደለ? የማቴዎስ ወንጌል ምዕራፍ 16 ላይ ሰዎች እኔን የሰውን ልጅ ማን ይሉታል ብሎ ጌታ በጠየቀ ጊዜ አንዳንዶቹ መጥምቀ ዮሐንስ ነው ይላሉ፣ አንዳንዶቹ ኤልያስ ነው ኤርሚያስ ነው የሚሉ አሉ፣ አንዳንዶቹ ከነቢያት አንዱ ነው የሚሉ አሉ ብሎ ቅዱስ ጴጥሮስ መልሶልን ነበረ። ስለዚህ ስምዖን ጴጥሮስም እናንተ ማን ትሉኛላችሁ ብሎ ጌታ ኢየሱስ ክርስቶስ ሲናገር አንተ የእግዚአብሔር ልጅ ክርስቶስ ነህ ብሎ መስክሮለት ነበረ። ያኔ ከስጋና ከደም አይደለም ይሄ የሰማይ አባቴ ነው የገለጸልህ ብሎ ክርስቶስ ጴጥሮስን አመስግኖታል። ስለዚህ ብዙ ደካማዎች ያን ኢየሱስ ክርስቶስን ልክ እንደ ሰይጣን እንደሚሰቃየው አላወቁትም ነበርና ኤልያስ ነው ሙሴ ነው ወይስ ከነቢያት አንዱ ነው ይሉ ነበር። ወደ ኢየሩሳሌም ሲገባ ሆሳዕና በአርያም እየተባለ ተመሰገነ። ብዙዎች አመሰግኑት። ከፊት የዘንባባ ዝንጣፊ እያነጠፉለት፣ ልብሳቸውን እያነጠፉለት ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ አመሰገኑት። ይህን ሁሉ ሲሰማ ይህ ሁሉ ከተማይቱ ስትታመስ አይ ይሄ እግዚአብሔር ልጅ ሊሆን ይችላል እያለ ተጠራጠረ። ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ጌታ ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር ሲያጥብ አየ። ያኔ እንዴት አምላክ ከሆነ የነዚህን ታናናሾች የሰውን እግር እንዴት ሊያጥብ ይችላል አለ። መልሶ ደግሞ መንፈስ ቅዱስን እንደሚልክላቸው ሲናገር ሲሰማው ይሄ የእግዚአብሔር ልጅ ካልሆነ በቀር እንዴት መንፈስ ቅዱስን ሊልክ ይችላል ብሎ ተሰቃየ። ከዛ የጌታችን የኢየሱስ ክርስቶስ ረጅም ጸሎት ሰማ ሰይጣን ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ያለውን አስታወሰ። ፊልጶስ አብን አሳየንና ይበቃናል ሲለው እስካሁን ከእናንተ ጋር ስኖር አላወቃችሁኝምን ብሎ የተናገረውን እኔን ያየ አብን አይቷል፣
እኔ በአብ እንደምኖር አብም በእኔ እንደምኖር አታውቁምን ብሎ በተግሳጽ መልክ የነገራቸውን አስታወሰ። ያኔ ውይ ይሄማ የእግዚአብሔር ልጅ ነው አለና አሁንም ተሰቃየ ማለት ነው። ፈራ። ይሄማ እሱ ነው አለ ሰይጣን። የሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ ላቡ እንደ ደም ጠብ ሲል አየ። ሲጸልይ በመቃተት በድካም በመርበትበት ሆኖ አባት ሆይ ፈቃድህስ ቢሆን ይቺ ጽዋ ከኔ ትለፍ እያለ ሲጸልይ ሲያየው እሱ አይደለም አለ። ግን ደግሞ ወዲያው ጌታ ኢየሱስ ክርስቶስ ሊታሰር ሊያዝ ይሁዳ እየመራቸው ከጭፍሮች ጋር ሲመጣ ሲያይ እሱ አይደለም እያለ ነበር አይደለ? ከዛ ማንን ትፈልጋላችሁ ሲላቸው ኢየሱስን እንፈልጋለን ሲሉ እኔ ነኝ ሲላቸው ወደኋላ ፍግም ብለው ወደቁ። ይሄ ሁሉ ሲወድቁ ሲያይ ኢየሱስ ክርስቶስ ኃያል ነው። አያችሁ፣ ለከ ኃይል ክብር ወስብሐት ለከ ኃይል እያልን እናመሰግነው የለ በሕማማት ላይ ኃይል ኢየሱስ ክርስቶስ ነውና ይህንን ኃይሉን ሲገልጥ ደግሞ ፈራ፣ ተጨነቀ። ከዛ በኋላ መልሰው ተነሱ። ከዛ የያዙት ኢየሱስ ክርስቶስን ሲያስሩት ጴጥሮስ ደግሞ ቀናና ለአምላኩ ከሊቀ ካህናት አገልጋይ ባሪያ አንድኛውን ጆሮውን ቆረጠው። ማልኮስ የሚባለውን ጆሮውን ሲቆርጠው ጴጥሮስን ተው ብሎ ሰይፉን ወደ ሰገባው እንዲመልስ አደረገና የማልኮስን ጆሮ ኢየሱስ ክርስቶስ ሲፈውስለት አየ። አያችሁት ኃይል። ክርስትና ቫዮለንስ አይደለም። መቅናት ጥሩ ነው፣ ለቤተ እግዚአብሔር መቅናት፣ ለእግዚአብሔር ፍቅር መቅናት ጥሩ ነው፣ ግን ቫዮለንስ የለበትም። ፍቅር ነው ይሄ መንገዳችን፣ የክርስትና መንገድ ፍቅር ነው። ስለዚህ ኢየሱስ ክርስቶስ ፍቅር አሳየውና ያንን የሊቀ ካህናቱን ባሪያ ፈወሰው። ሲፈውሰው ሲያይም ተወዛገበና ሰይጣን ተጨነቀ። ከዛ በኋላ ደግሞ እየደከመ ብዙ የእግር መንገድ በእግሩ ሲሄድ ታስሮ እየተገረፈ ሲሄድ ዝም ብሎ በሸላቾቹ ፊት እንደማይናገር በግ እየተነዳ ሲሄድ ሲያዩ ደግሞ አይ ይሄ የእግዚአብሔር ልጅ አይደለም። ለፍርድ ሲቀርብ ሰይጣን ያዳምጥ ነበረ። እንደዚህ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ ይጠይቁት ነበረ። እርሱም ሊቀ ካህናቱን አንተ አልክ እያለ ሲመልስ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለው። የማቴዎስ ወንጌል ምዕራፍ 26 ቁጥር 64 ላይ። ነገር ግን ይህንን ሲል ፈራና የእግዚአብሔር ልጅ ነው ማለት ነው አለና ፈራና መልሶ ሲደበድቡት፣ ትፍ ሲሉበት፣ ሲገርፉት፣ ቁጥር ስፍር የሌለው መከራን ሲቀበል፣ ጀርባውን ለግርፋት ሲሰጥ ሲያየው ተጠራጠረ። አፉን ሳይከፍት ሲያየው፣ በጥፊ ሲመታ ሲያየው፣ ፊቱን ሳይመልስ ሲቀር ለዛ ለርኩስ ምራቃቸው መስቀሉን እንደተሸከመ ሲወድቅ ሲያየው፣ ስምዖንም እንዲያግዘው ከኋላ እንዲሸከም ሲያደርጉት ሲያየው አይ ይህማ የእግዚአብሔር ልጅ ሊሆን አይችልም አለና በሕዝብና በአሕዛብ ዘንድ እንደዚህ ብሎ ሰይጣን ጮኸ። በአሕዛብ አፍ ዘንድ ይሰቀል ብሎ ጮኸ። ነገር ግን ነፍሴን ላነሳትም ስልጣን አለኝ ላኖራትም ስልጣን አለኝ ብሎ ሲናገር መልሶ ደነገጠ። ስለዚህ ጌታ ሲሰቀል የእግዚአብሔር ልጅ ከሆንክ ከመስቀል ውረድ የሚል አሮጌ ተረቶችን ሁሉ ያስነሳበት ነበር። የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ የሚል ጥያቄ ያስነሳበት ነበረ። ከዛ በግራ በኩል ባለው ወንበዴ ላይ አድሮ ደግሞ እስኪ አንተ የእግዚአብሔር ልጅ ከሆንክ ከመስቀል አንተም ውረድ እኛንም አድነን ይለው ነበረ። በቀኝ በኩል ላለው ደግሞ በገነት ከኔ ጋር ነህ የሚል ድምፅን ሲሰማ ደግሞ ሰይጣን ይደነግጣል። በ6 ሰዓት የሆነውን እዩት። በ6 ሰዓት መሬት ስትንቀጠቀጥ፣ ፀሐይ ስትጨልም፣ ጨረቃ ደም ስትለብስ ደም ስትሆን፣ ከዋክብት ሲረግፉ፣ አለት ሲሰነጣጠቅ፣ ሙታን ሲነሱ፣ የቤተ መቅደስ መጋረጃ ለሁለት ከላይ ወደታች ሲከፈል ሲያየው ፈራ፣ ደነገጠ። ይሄማ አምላክ ነው አለ። ጌታችን ተሰቅሎ ሊሞት እየተጨነቀ አምላኬ ለምን ተውኸኝ እያለ ይጮሃል። ከዛ ተጠማው ይላል። ደግሞ ደም ፈሶታል፣ እጅግ ብዙ ደም ፈሶታል። ይሄ ሰውነቱ ቆዳው ከአጥንቱ እስኪጣበቅ ድረስ ተገርፏልና ይህንን ድካም ሲያይ ሰይጣን ቀረባለና ይሄማ አይደለም ብሎ የክርስቶስን ነፍስ ለመውሰድ ይጠባበቅ ነበር። ምክንያቱም በብሉይ ኪዳን የሚሞቱ ነፍሳትን ይዞ በቁራኛነት በሲኦል ይዞ ይወርድ ነበርና የክርስቶስንም ነፍስ እንደዚያ ይመስለው ነበር። ጌታ በታላቅ ድምፅ ጮኸና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ጌታችን ኢየሱስ ክርስቶስ ጮኸ። ከዛ በእውነት እሱ የእግዚአብሔር ልጅ ነውን አለ። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎታልና በእውነት እርሱ የእግዚአብሔር ልጅ ነውን አለና እንዴት በዚህ ታላቅ ድምፅ ሊጮህ ቻለ? እንዴት ይሄ ድምፅ ከዛ ከደከመ ሰውነት ሊወጣ ቻለ ብሎ ተወዛገበ። ይህንን የምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ጊዜም እንዴት ኃያል እንደሆነ በታላቅ ድምፅ ጮኸ ነው የሚለው መጽሐፍ ቅዱስ። አባት ሆይ
ነፍሴን በእጅህ አደራ ሰጣለሁ ብሏል። ይህንን ብሎ ነፍሱን ሰጠ ነው የሚለው መጽሐፍ ቅዱስ። ድካሙ ከጌቴሴማኒ ይጀምራል። ጌታችን ኢየሱስ ክርስቶስ ድካሙ ከጌቴሴማኒ ነው የሚጀምረው። ሲጣጣር አጽንቶ ሲጸልይ፣ ላቡ እንደ ደም ጠብ ጠብ እስኪል ድረስ ሲጸልይ፣ ወዙ በምድር ላይ እንደ ደም ነጠብጣብ ነበረ ብሎ ሉቃስ ዘግቦታል። የሉቃስ ወንጌል ምዕራፍ 22 ቁጥር 45 ላይ ታሰረ፣ ረጅም መንገድ በእግሩ ሄደ፣ ለፍርድ 5 ጊዜ ቀረበ። በጲላጦስ ፊት፣ በሄሮድስ ፊት፣ እንደገና በጲላጦስ ፊት ተንከራተተ፣ ለፍርድ ቀረበ። ጌታ በጣም ደክሞታል፣ እየተገረፈ ነው። ያ ሁሉ ሲሆን የማይታገሱት ቁስል አለበት፣ ድካም አለበት፣ ብዙዎችን ሊገድል የሚችል ጽኑ ግርፋት አለበት። የእሾህ አክሊሉ አለ፣ ደሙ ፈሷል። የእሾህ አክሊሉ ሊነገር አይችልም። እስከ ውስጥ ድረስ ሰርገው የገቡ እሾኮች አሉ፣ 70 እሾኮች። እሱ አለ። እስከሚወድቅ ድረስ መስቀል ተሸክሟል። በየምዕራፉ የደረሰበትን ግፍ በዚህ ሕማማት አይደለ ዓርብም ይነበብልናል። በግብረ ሕማማት ላይ ስቃዩን እንስለዋለን በአእምሯችን ላይ። በእኛ አእምሮ ሁሌ ክርስቶስ እንደተሰቀለ ሆኖ ስንቆም አባታችን ሆይ ማረን ስንለው ኢየሱስ ክርስቶስ ሆይ ማረን ብለን ለጸሎት በእግዚአብሔር ፊት በቆምን ጊዜ እኮ ማለት ነው ኢየሱስ ክርስቶስ ለእኛ ያደረገ ውለታ ይህ እንደተሰቀለ ሆኖ ሊሳልብን ይገባል። በእውነት ስለምንረሳ ስለምንዘነጋ ስጋዊ ስለሆን ነው እንጂ ይህንን ሁሉ መከራ ሁሌ በአእምሯችን ውስጥ ሊኖር ይገባል። በዚህ 5 ቀን በዚህ በሕማማት ብቻ አይደለም እና ይሄ ሁሉ ሆኗል። ይሄ ሁሉ ሆኖ ስምዖን የሚባል ቀሬናዊው ሰው መስቀልን እንዳግዘው ሲደረግ፣ መስቀሉን እንደተሸከመ ክርስቶስ ሲወድቅ፣ አሁንም ብዙ ሕመም ሲታገስ፣ በመስቀሉ ላይ ሲቸነከር፣ ሲሰቀል፣ ከፍ ተደርጎ ሲሰቀል አየር እንኳ ያጥራል። በነገራችን ላይ ከፍ ብሎ መሰቀል በእጅ ተቸንክሮ ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉ ችንካሮች ሲቸነከር ያለውን ጽኑ ሕመም ይዩት። መተንፈስ እስኪያቅተው ድረስ ጌታ ያንን ሁሉ መከራ ተቀበለ። ቆዳው ከአጥንቱ እስኪጣበቅ ድረስ ተሰቃየ፣ ተመታ፣ ተገረፈ። አጥንቶች ሁሉ ተቆጠሩ የሌለ ጌታ ይሁን ሁሉ መከራ አስተናግዷል። እኔ የማልገልጸው ዓለምም የማትገልጸው ዓለም የማትረዳው መንፈሳዊ ሰው ብቻ አብሮት እግር በእግር የሚከተለው ክርስቶስ ይህን ሁሉ መከራ ተቀበለና አቅም የለውም። ያኔ ደክሟል፣ ክርስቶስ ደክሞታል። እናቱ በሐዘን ሆና እንባ አይኖቿን እየጋረዳት ለልጇ ታለቅሳለች። ፍቁረ ጊዜ ዮሐንስም እመቤታችንን እየደገፈ አብሮ ያለቅሳል። እስከሚሞት ድረስ ቁጹረ ገጽ ወይም ደግሞ ፊቱ የጠቆረ ፊቱ የተቋጠረ ሆኖ ፈገግ ሳይል ይህም መከራ እያስታወሰ እንዲኖር ያደረገው የክርስቶስ መከራ ነው። ሊታገሰው ማንም ሊታገሰው የማይችለውን መከራ ታገሰ ክርስቶስና ያን ሁሉ ታግሷል። ግን በጣም የሚያስገርመው የሚያስደንቀው በዛች ባለቀች ሰዓት ማለት ነፍሱን በሚለይበት ሰዓት በፈቃዱ ወይም ለአባቱ አደራ ነፍሴን እሰጣለሁ ብሎ ነፍሱን በሚሰጥበት ሰዓት በታላቅ ድምፅ ጮኸ የሚለው ነው። ያኔ ነው ሰይጣንን ክርስቶስ ሲያስረው። ቅዱስ ዮሐንስ አፈወርቅም የቤተክርስቲያን አባቶች የሚሉትን እሱ ክርስቶስን ሊውጠው ይቀርብ ነበርና እንደ ህብስት ሊውጠው ሲል እንደ አለት ጥርሱን ያወላልቀው ነበረ። በነፋስ ላይ በአየር ላይ ወጥሮ በእውነት አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ያስብለው ነበረ። በሲኦል ሂዶ ነፍሳትን ሊመዘብርበት አይደል ክርስቶስ። ይህን ሁሉ መከራ አሳየውና ሰይጣንን ይህን ሁሉ ስቃይ ኃይሉን ሰውሮ ክርስቶስ ነው ክርስቶስ አይደለም፣ ክርስቶስ ነው ክርስቶስ አይደለም እያለ ይህን ሁሉ መከራ እንዲቀበል አደረገውና በታላቅ ድምፅ እንዴት ጮኸ! ክርስቶስ በታላቅ ድምፅ እንዴት ጮኸ! አሁን በዚህ የምናየው ምንድነው? የክርስቶስን ኃያልነት በሞቱ ላይ ያለውን ኃያልነት ነው። ይህ ኃያልነት ዓለም ኃያል ብላ ከምትጠራው ኃያልነት የተለየ ኮንሰፕት ነው የተረዳሁት ከዛ መጽሐፍ ማለት ምንድነው? ዓለም የምትረዳው ኃያልነትን በሌላ መልኩ ነው። ጠላትን በማጥፋት ቀድሞ በማጥቃት ነው። ክርስቶስ ግን በፍቅር ሆኖ በመታገስ ብዙ በመስጠት ጽኑ መድኃኒት በመሆን አላጠፋቸውም። ያን ሁሉ መከራ ሲቀበል አልተቀየማቸውም፣ ፊቱን አላዞረም። ዝም ብሎ መከራን ተቀበለ። ሊያድነዋ የመጣው ይወዳቸዋል። ጌታ ሆይ የሚያደርጉትን አያውቁምና ማራቸው አባት ሆይ ይል ነበረ። ስለዚህ የኢየሱስ ክርስቶስን መከራ የምናስብበት ሳምንት ነው። ሐሙስ ዛሬ እናስባለን። ዓርብን በተለየ መልኩ እናስባለን። በመቃብር ውሎ አድሮ መነሳቱን እናስባለን። ትንሣኤውን እናበስራለን። የኢየሱስ ክርስቶስ ኃይል ጽኑ ነው፣ በፍቅር የሚገለጽ ነው። መምህራችን አይደለ ጌታችን መድኃኒታችን ኢየሱስ ክርስቶስ? አባታችን አይደለ? እሱን ልንከተለው ዓላማችን ነው ማለት የመጣንበት ዓላማ፣ ሰው የሆንበት ዓላማ እሱን ልንከተል ለእግዚአብሔር ዓላማ ነው። መምህራችን ነው። እግዚአብሔር ኃያል ነው፣ እኛም ኃያል ነን።
ግን ኃይላችን በፍቅር ሊሆን ይገባል። በትዕግስት እሱ መከራን ታግሷልና እኛ ትዕግስተኛ መሆን። እሱ በፍቅር አይደል ሞትን ድል ያደረገው? በሞቱ አይደል? በሞቱ ጥልን ገደለ፣ በሞቱ ሞትን ገደለው። ቅዱስ ጳውሎስም እኮ ሞት ሆይ መውጊያህ የታለ? ሲኦል ሆይ መቃብር ሆይ ድል መንሳትህ ወዴታለ አይደለ የተባለው? ይህን ሁሉ ያደረገው ክርስቶስ በፍቅር ነው። በፍቅር ሳይቀየማቸው ለነሱ እየጸለየ ተቃራኒ ነገር እኮ ነው ሀብተን ሲያደርግ የነበረው። ተቃራኒ፣ ፍጹም ተቃራኒ፣ ዓለም ከምታስበው ተቃራኒ ነገር ማለት ነው። በዕለተ ዓርብ ሲደረግ የነበረው እየመቱት መታገስ፣ እየሰደቡት መጸለይ። በቃ ይሄ ነው ኃይል ነው። ይሄ ነው ኃይል። ጌታችን ቸር እረኛችን አይደለ? መላከ ብርሃን አድማሱ ጀንበሬ ስለ ቸርነቱ እረኛ በጎቹን ይጠብቃል። እረኛ በጎቹን ቢጠብቅ ጠብቋቸው አርዶ ይበላቸዋል። ኢየሱስ ክርስቶስ ግን እረኛችን ሲሆን በጎቹን ታርዶ እንኩ ብሉኝ ይላል። እረኛ የበጎቹን ፀጉር ልብስ አድርጎ ይለብሳል፣ እሱ ግን ለእኛ ተራቆተ እያለ ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ ሊቀ ካህን መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ በዕለተ ዓርብ የከፈለልን ዋጋ ተነግሮ አያልቅም። ቸርነቱን እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነው። ሰይጣንን በዚህ መልኩ እንዳሰቃየው ካነበብኩት ከተረዳሁት እኔ በገባኝ ልክ ነው ያቀረብኩላችሁ። የተከበራችሁ ውድ ቤተሰቦች፣ እኛም እንደ አምላካችን ትዕግስትን መምህራችን አይደለ? ትዕግስተኛ መሆን፣ በፍቅር ማሸነፍ፣ ትዕግስተኛ መሆን እንደሚጠበቅብን ነው። አሁንም እናስበዋለን፣ በስቅለቱ እናስበዋለን። ሁሌም ክርስቶስን እንደተሰቀለ ሆኖ እያሰብነው እንኖራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመከራው ተሳታፊ አድርጎን በትንሣኤው ደግሞ እንድንነሳ እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን። ክርስቶስ በቸርነትና በምሕረቱ ይቀበለን። አመሰግናለሁ።